በብዙ መስዋዕትነት ውስጥ አልፈን ይሄን ፖድካስት ለእናንተ እንደምንሰራና እንደምናደርስ የተረዳችሁን አልመሰለኝም አድማጮቻችን ተመልካቾቻችን ምንድነው እንዴ በቃ ሰብስክራይብ አላረግም ማለታችሁ ነው እንዴ አርጉ እንጂ ሰብስክራይብ ማድረግ ይሄን ያህል ምን ከባድ ነገር ሆኖ ነው እንዴ ስንት ሚስቶቻችን እኮ አፋችንን እየሸበቡን አለቆቻችን እንዴት የእናንተን ፖድካስት እዚህ ታስተዋውቃላችሁ እያሉ እየደነፉብን እኮ ነው ለእናንተ የምናደርሰው ሰብስክራይብ አድርጉ በቃ ይሄን ያህል እኮ ጮኸን መናገር የለብንም ስራ አይደል ቁም ነገር መሰለኝ እኮ ያዝነው ይናደጋነ ዋየሩ አገራገር ነው ምግባሩ ጃበጥላና ፈሩ ወንደር መልካም ነው ሀገሩ ይናደጋነ ዋየሩ አገራገር ነው ምግባሩ ጃበጥላና ፈሩ ወንደር መልካም ነው ሀገሩ ዘፈኑ ወርሳን ዘውዱንም ጭልሃን በልብህ ነግሳን ወገቡን ከልቢ እንዳላስጨንቀው ለካ እንደዚህ ጎበዝ ጨፋሪ ነው ካንቺ ባልበልጥ አምሩ እንዳትወልቂ አንተ ያለ እኔ ባልደርስሽ መቼም አይኔ ያየስ ወድቅ ዘኝ እኔ እርግጠኛ ነኝ ሰላም ይዘኝ ተመለስ በቃ ቆይ ትንሽ ካላጎዳደልንማ ይነቃል ተስፋ መቅዲ ይዛችሁኝ እዚህ ስትቆዩ ሌላ ነገር ያደርጋችሁ መስሏት በጭንቀት ለተገኝ ፍቅረኛ እንደሆነች ምናምን እንዳትቀበጣጠር ይዘኝ ዳውን ምንም አትልም ትንሽ ቆይ እዚህ ገታ ላይ ግን ሴቷ ባትኖር አሪፍ ነበር አይደል አሪፍ ነው እንጂ ደሞ ላስፈራ ካለች ከሴት በላይ የሚያስፈራል እንዴ ባሏ ስትሆንና ተስፋ ያሰብኩት ነገር ብልሽት ይውጣና እናቴ ተሞተ በላል አንተ ሰውዬ ድምፅን ቀንስ በእናትህ ገና ካሁኑ ራበን እያሉ እየተነጫነጩ ነው እንዴ ራባቸዋ ደሞ ከራበው ሰው በላይ የሚያስፈራል እንዴ ትንሱ ምንም አላረጉማ እነዚህ ልጆች ገባን ብለው አይደውሉም እንዴ ሲደርሱ ይደውሉና ደሞ የደወልካቸው ይጥቃቸው አሁን ገና እንደስመሆንክ መልካም ለነገሩ ቢላመዱ ጥሩ ማን ጋር ደውል ነው ትንሳኤ ተብየው ጋር ነው መቅዲና ተገኝ ሲመጡ እቅዴን እንዳያበላሽብኝ ኮዲው ጠርቼ ባዋራው ይሻላል ምን ልትለው እሱን ለሱ በነግረው ይሻላል አንቺ ነሽ እኮ ኢሞሽናል ባትሆኚ ኖሮ የራሱ ጉዳይ በሰዓት አወቀ ቢሄድ ጨነቅ እንዴ ስለኔና ስለአንቺ ለአባትሽ መናገሩ አይቀርም ስማ ተገኝ ማንም ምንም እንዲያወራኛል ለእያንዳንዷ ነፍስ ምትክ 1 ሚሊዮን ብር እፈልጋለሁ እኔ በሰላም አስወጣኝ እንጂ የራሴን እኔ እከፍላለሁ መቅደላዊትስ አባቴን በሲሳት መጠየቃች የለኝም ችግር የለውም በሰላም ልቀቁን እንጂ ትከፍላለች አንተ እንደውም ጉልበት አስወጥተህናል ስለዚህ የላብ መተኪያ የሚሆን 1.5 ሚሊዮን ብር ትከፍላለህ አለበለዚያ እሺ እኔ እከፍላለሁ
አምላኬ እህቶቼን ተውልኝ። እኔን ቅጣኝ አምላኬ እህቶቼን ተውልኝ። እኔን ቅጣኝ አምላኬ እህቶቼን ተውልኝ። አምላኬ የሙት ልጆች ነን አምላኬ እህቶቼን ተውልኝ። እህቶቼን ተውልኝ። እህቶቼን ተውልኝ አምላኬ እህቶቼን ተውልኝ። እኔን ቅጣኝ አምላኬ እህቶቼን ተውልኝ። እኔን ቅጣኝ አምላኬ እህቶቼን ተውልኝ። አምላኬ እኔን ቅጣኝ። ምን እያረክ ነው? ጺም መላጫ ይኖርሻል? አለስኩ። እሺ ረስቼው ሳልነግርሽ። ምን? ባክሽ በእንቅልፍ ልቤ የመሄድ ልምድ አለኝ። ኧረ እባክህ። በልጅነት እኔ ጀመረኝ አሉ። ምናልባት ሌሊት መጥቼ እንዳላስደነግጥሽ ፈርቼ ከሆነ ችግር የለም፣ በሩን ዘግቼ ነው የምተኛው። እሺ። እኔ የምልሽ ለማንኛውም ስልክሽን ለያዘው። ለምን? ሌላ ጊዜ አባትሽ ቢጠፉ ላፋልግሽ ነው። ግድ የለም፣ ከዚህ በኋላ አይጠፋብኝ። እኔ ብጠፋብሽ ጠፋ ነው? ምን አዲስ ነገር አለ? ቁማርተኛ ሰው እኮ ሁሌም የጠፋ። አመሰግናለሁ። ደህና ደር። አንተ ግን አልናፍቅም? በእውነት ከአሁኑ እደውልልሻለሁ ስለነበር ባላንስ ዜሮ ስልክ ሳንቲም አልነበረው። አንዱ እሱ ነው። ሌላው ደግሞ ያው ታውቂያለሽ ስራ ምናምን ይበዛብኛል። ሰረ ነው ያውልቀው። የዛሬው የዋስና ኃይለኛ ሰው ነው አይቀርም። ታዲያ ሰው እኮ ባለበት አይኖርም። ምን ለወጣል? ለውጥማ ሁሌም የአዲስ እውነት መወለጃ ነው ይባላል። እና ታዲያ መቼ ነው አንተ የምትለወጠው? መቼ ነው አዲስ ሰው የምትሆነው? ያው እሱ ያለለታ ነው። እኔማ ሰው ነኝ፣ ምን አቅም አለኝ? ተው እባክህ። ሰው ያስባል እግዚአብሔር ይፈጽማል ነው የሚባለው። አልሰማህም? ባህታውያን ሲሰብኩ እርዱ ልረዳችሁ ነው የሚለው መጽሐፍ። እሺ የምትጣ መሸሽ ነው ከምኑ? እባክህ እንደውም አውቃለሁ አንተ ቁም ነገር ሲሆን እንዴት እንደሰለችኝ ባየው። እንዴ ለዚህ ነው እንዴ ይፈልጋል? እሺ ቆይ ግን አላማ ምንድን ነው? የምን አላማ? ታፈቅረኛለህ ወይስ ትወደኛለህ? አዎ ባልወድሽ ባላፈቅርሽ ከአንቺ ጋር ነበር። ባላፈቅርሽ መስልሻል? የፈለገችዋ ሴት ብትሆን የማላደርገውን እንደዛ እየፈራውና እየሰጋው ድንግልናሽን በ19 ዓመትሽ የገረሰስኩት። ባላፈቅርሽ ኖሮ የብር ስሜን ባንቺ ሰይሜ ዮርዳኖስ ወንዝ ነኝ ከዚህ ከግንፍሌ እያልኩ የምጥፍ ይመስልሻል? ውድዬ ስለማፈቅርሽ መሰለኝ ከመጀመሪያ የመንግስት ደሞዜ 500 ብር ቀንሼ ከላይ እስከታች በአዲስ ልብስና ጫማ ያለቃለቁሽ። እኔ ስለማፈቅርሽ መሰለኝ አይደል እንዴ? ነው አንድ ቀን እንኳን ነው ከተገናኘን ቀን ጀምሮ አንድ ቀን እንኳን በሙሉ አይኔ እንኳን አይቼሽ አላውቅም። እውነቴን ነው።
እኔ ቆንጆው ነው ይልቅ ከተገናኘን ስንት ዓመታችን ነው? 3 ዓመት ነው። 5 ላይ ፈልጌ ነው። ጉድ 1 2 3 4 5 6 7 8 9 10 11 በረከትን በድምጽ ብልጫ ገለነዋል። ለወደፊቱም በድምጽ ብልጫ እንገላለን። አብረን በድምጽ ብልጫ እናድናለን። ዶክተር። አቤት። በቅርቡ ወደ ሀገራችን የሚገቡ 3 ከስተመሮች አሉ። ስለዚህ ኩላሊት ይዘጋጅላቸው። እሺ ጨርሻለሁ። አሪፍ ነው። ደህና ነን ያለነው። እነዛን ተረቶች እስኪ ንገረኝ። እማዬ ሳትኖር ስትቀር እየነገርክ ምን ታስተኛኝ? ስለ ጭራቁና ስለ አስማተኛው ነጋዴ ነው። አይ አይደለም፣ ስለ መላእክቶች። ከዚህ ሰማይ በላይ ብዙ ሰማያት አሉ፣ በደመና ተከልለው። ከነሱ በላይ ደግሞ የምድርና የሰማይ ባለቤት የሆነው ጌታ አለ። ሰዎችን፣ አራዊትን፣ ወንዞችን የፈጠረ አምላክ እና ይሄ አምላክ ማለት ነው ስለፈጠራችሁ ፍጡራን አብዝቶ ስለሚጨነቅ መላእክቶችን ልኮ ይጠብቃቸዋል። እነዚህ መላእክቶች ደግሞ ክንፎቻቸው ረጅም ነው፣ ለአፍታ እንኳን አያንቀላፉ። ሲደክመን ያግዙናል፣ ስንታመም ያሳምሙናል። ታዲያ እነዛ አምላክ የላካቸው መላእክቶች ወዴት ሄዱ ዛሬ? ነው ወይስ አምላክ ወደኛ ቤት አላካቸው? ልኳቸዋል እኮ ልኳቸዋል። ምንድነው አምላክ ስራው ብዙ ነው እና እርግጠኛ ነኝ ወደኛ ቤት ይመጣሉ። ወደኛ ቤት ይመጣሉ። ተጠራጠሪኛ ቤት ይመጣሉ። ለምሳሌ አባትሽ የአንዲት ምስኪን ሴት ፍትህ ቢያጓድል ምን አንቺ ባልሽው የዚህ ፍልስፍና ወይም ደግሞ እዚህ ባልሽው የተፈጣሪዝም ፍልስፍና ውስጥ ምን አይነት ዳኝነት ያገኛል? ምን መሰለህ፣ የተፈጣሪዝም ፍልስፍና ለእናት፣ ለአባት፣ ለእህት፣ ለወንድም የቆመ አይደለም። ለእውነት የቆመ ፍልስፍና ነው።
good ያ ማለት አባቴ እንኳን ቢሆን ያጓደለውን ፍርድ በልጁም ሆነ በልጅ ልጁ ይመልሰዋል እንጂ እሱ ከሌሎች የተለየ ነው። ወድጄዋለሁ። ፐርፌክት። ጠቢባንም በተመሳሳይ ጥበበኛ መሆን ከፈለግ ከማህበረሰቡ ቦክስ ውስጥ ወጥተህ ከማህበረሰቡ የአስተሳሰብ ሳጥን ውስጥ ወጥተህ በነፃነት ማሰብ ይኖርብሃል ይላል። እንኳን ደህና መጣችሁ። ኮንግራ በምን ነበር የተመረቀችው? ቢዝነስ ማኔጅመንት አይደል? እየሰራች ተምራ ለዚህ መድረሷ በጣም ትባላለች። የሲዳማ ንግስት የነበረች ነች። ወንዶችን አምርራ ነው የምትጠላው። በተለይ ደግሞ አጭር፣ መላጣ፣ ሽማግሌ ወንዶችን በጣም ነበር የምትጠላው። እና አንድ ጊዜ ምን ይሆናል፣ ብዙ ወንዶች በሷ ግዛት ውስጥ ያሉ ወንዶች ለዘመቻ ይወጡና ብዙ ጊዜ እየተሸነፉ ሲመጡ ብቻዋን ማለት ነው ሴቶችን ብቻ አስከትላ ዘመቻ ትሄድና ብዙ ጊዜ ድል ታደርጋለች። እንደተመለሰች እንዳለ የሀገሩን ወንድ በጠቅላላ ማጀት ነው ያስገባቸው። ማጀት መስራት ጀመሩ። ሴቶችን ማገልገል ጀመሩ። በጣም ለሴቶች ትልቅ ክብር ነበራት። ከዛ ምን አደረገች? የማይሆን ትእዛዝ ታዛቸው ነበር ወንዶችን። ለምሳሌ የምታዛቸው በጣም ይገርማቸዋል። ውሃ በወንፊት ይዛችሁልኝ ነው ትላለች። በጣም ከባድ ነው። ከአንድ የሳር ሰበዝ ትልቅ ትቦ እንዲሰሩላት ትጠይቃቸዋለች። ጸጉሯን አንዱን ትነቅልና ይህንን
6-7 ቦታ ሰንጥቃችሁ ይዛችሁልኝ ትላለች። መጨረሻ ላይ በጣም ምርር አላቸው። የመጨረሻ ትእዛዟ ምን እንደሆነ ታውቃላችሁ? ቤተ መንግስት መስራት እፈልጋለሁ። ይሄንን ቤተ መንግስት የምሰራው በሰማይና በምድር መሃል አየር ላይ አስቡት እንግዲህ አየር ላይ ቤተ መንግስቴን እንድትሰሩ እፈልጋለሁ ብላ ትእዛዝ ሰጠች። ያለበዛ ልጨርሳችሁ ነው አለች። ከዛ ምን ያደርጋሉ ወንዶቹ? አንድ ብልህ ሽማግሌ ነበሩ። እሳቸው ጋር ሄዱና እንደዚህ ብላለች፣ ምን ይሻላል ይሏቸዋል። ሂዱና ንገሯት ለንግስታችሁ፣ በእኛ ባህል መሰረት ቤት ሲሰራ መሰረቱን የሚሰራው ባለቤቱ ነው። ስለዚህ መሰረቱን እሷ ከሰራች እናንተ ቤቱን ትቀጥላላችኋል። ሄደው ነገሯት። ናው ሰናይ፣ ስለ ገንዘቡ እያስቸገሩኝ ነው። የመድኃኒቱን ጉዳይ እንዴት አደርገው? በሰሞን ዳካ ሄጄ አንዳንድ ፕሮሰሶችን ጀምሬያለሁ። ትንሽ ጊዜ የሚያስፈልገኝ ይመስለኛል። የምን ጊዜ? መስሪያ ቤቱ በህግና በደንብ እየተወጠረ ነው። ህግና ደንቡን እዛ ገደል ከተተው። ይሄ ያለ እኔ ዘድንግል ከህግ በላይ እንጂ ከህግ በታች ልሆን አልችልም። በረከት ምን አጠፋ? ይሄ ሁላችንም ጥያቄ ነው። በስተት እምነት አጉድያለሁ። ተሳስቼ ፖሊሶች መረጃ ሰጥቻለሁ። ጥፋተኛ ነኝ። That is the point. ቢዝነስ የተመሰረተው እምነት ላይ ነው። እምነት ሲጎል ቢዝነስ ይሞታል። እምነት ሲጎል በፖሊሶች መረብ ውስጥ በቀላሉ መጠመድን ያስከትላል። ስህተት ፈጽሜያለሁ፣ ይቅርታ ይደረግ። ኦኬ፣ በረከት ጥፋተኛ ነው የምትሉ እጃችሁን አውጡ። እጆቻችሁን ስታውጡ ከፍ ማለታችሁን እርግጠኛ ሁኑ። ጉድ 1 2 3 4 5 6 7 8 9 10 አይ ደነሽ መረዳህ ነገር አለ? እስኪ ምሳ ጋብዥኝ በእናትሽ። አልችልም። አትሽም ወይስ አትፈልጊም? አልፈልግም። ቆይ ለምንድን ነው እንደዚህ ጠላሽ? የሚወደድ ስብና አለኝ ብለህ ታስብ ነበር እንዴ? እንዴ በጣም አለኝ። ብዙ አሪፍ ስብናዎች አሉኝ። ለምሳሌ ቀልድ አዋቂ ነኝ። በጣም ነው ጨዋታ የምችለው። እንደውም ለምን አንድ ቀልድ አልነግርሽም? ቆይ እንደውም አሁን ፍርፍር ነው የምትይው። አንድ ጊዜ ልሽ አዳምና ሔዋን ናቸው። በእናትህ ውጣልኝ። ምን ይለኛል መሰላችሁ? ሌባ የሚሾልክበትን ቀዳዳ አትድፈነው፣ ተመልሶ ሊሰርቅ ሲመጣ ግን ጠብቀ ስበረው። እናም እንደዚህ በለው፣ ማንም የኔ የሆነውን ነገር ሊወስድ አይችልም።